መንግሥቱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወረቡዕ ለኅዳር ተዝካረ በዓሎሙ ለእስራ ወአርባዕቱ ካህናተ ሰማይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 24 በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እሊህም ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማዕጠንት ጋር እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነርሱም አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም። ወንጌላዊ ቅዱስ ዮሐንስ በራእዩ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ 24ቱ መንበሮች አሉ። በእነዚያ መንባብርቶች ላይም 24 አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላም መልአክ መጥቶ በመሰዊያው ፊት ቆሞ የወርቅ ጽና ይዟል። በመንበሩ ፊት ባለ በወርቁ መሰዊያ ላይም የቅዱሳንን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣንን ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ 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 ነው እያሉ በመዓልትና በሌሊት እረፍት የላቸውም። እሊህም እንስሶቹ ለዘላለሙ ሕያው ለሚሆን በዙፋኑ ላይ ለተቀመጠ ለእሱ እንዲህ እያሉ ክብር ምስጋና ያቀርባሉ። ለዚያ እሊህ 24ቱ አለቆች አክሊላቸውን በዙፋኑ ፊት አውርደው ለዘላለሙ ሕያው ለሚሆን በዙፋኑ ላይ ለተቀመጠ ለእሱ ሰገዱለት። አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ላንተ ይገባል ይሉታል። አንተ ሁሉን ፈጥረሃል፣ የተፈጠረውም ሁሉ በአንተ ፈቃድ ይኖራልና እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውንና ስለ ሁላችን የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከአዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህም የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔርም ምስጋና ይሁን፣ እኛንም በአማላጅነታቸው ይማረን፣ በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለክሙ ካህናተ ሕጉ ወትእዛዙ ለእግዚአብሔር ቃል ዘጶዴሬ ሥጋ አራዙ እምነቃፉክሙ ሐሴት ዘይነጽ ወኢሁዙ ኪያየ እዙነ ወትኩዘ ልብ ናዝዙ ወበክንፍክሙ ብርሃናዊ አውድየ አውህዙ። በዚችም ዕለት የናግራን አገር ቄስ የከበረ አዝቂር የአሚር ንጉሥ ራቢሄል በነገሰበት ወራት ከእርሱ ጋር ካሉ 48 ሰዎች ጋር በሰማዕትነት አረፈ። ይህም ንጉሥ አዝቂርን ወደ ወህኒ አስገብተው እንዲዘጉበት ጠባቂዎቹን ከሰው ወገን ማንም እንዳይገባ ብሎ አዘዘ። ቅዱስ አዝቂርም በጸለየ ጊዜ የወህኒ ቤቱ ደጃፍ ተከፈተና 50 ሰዎች ወደ እርሱ ገቡ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ንጉሥ ራብኤልም በሰማ ጊዜ በወህኒ ቤት አውጥተው ወደ ሌላ አገር እንዲወስዱት አዘዘ። በጉዞው ላይ ስሙ ኪርያቅ ከሚባል ሰው ጋር ተገናኘ። ቀሲስ አዝቂርም ኪርያቅ ሆይ ላንተ የምስራች ይገባል፣ ለሰማዕትነት ይወስዳልና አለው። የንጉሥ ሎሌዎችም ሰምተው አስረው ከእርሱ ጋር ወሰዱ። ዳግመኛም ሁለቱ ሰዎች ተገናኙትና ስለ ክርስቶስ አጥምቀን አሉት። ያን ጊዜም ቅዱስ አዝቂር ጸለየና ከበረሃ ቦታ ውሃ አፍልቆ ከኪርያቅ ጋር አጠመቃቸው። ከዚህም በኋላ ወደ በረሃ ውስጥ በደረሱ ጊዜ ለእሳቸውም ለእንስሶቻቸውም የሚጠጡት ውሃ ጠጥተው ወደ እግዚአብሔር እንዲለምኑላቸው ቅዱስ አዝቂርን ለመኑት። በጸለየም ጊዜ ደመና መጣ፣ በመሃል እጅ በሚታፈን መጠን በገበታ ላይ ዘነበ። 700 ያህል ሰዎች ከእንስሶቻቸው ጋር ጠጥተው ረኩ። ወደ ንጉሱም ባቀረቡት ጊዜ ወደ አገራችን ያመጣኸው ይህ አዲስ ትምህርት ምንድን ነው አለው። ቅዱስ አዝቂርም ነቢያት በኦሪት ከሰበኩት በቀር ሌላ አዲስ ትምህርት አላመጣሁም አለ። ንጉሱም ይህን ሰምቶ በክርስቲያን ሃይማኖት ላይ ተዘባበተ። ከአይሁድ መምህራንም አንዱ ተነስቶ እንዲህ አለ። ጌታዬ ሆይ ወደ አገሩ እንዲወስዱትና በእንጨት ላይ ሰቅለው በሕይወት ሳለ በእሳት እንዲያቃጥሉት እዘዝ አለው። ንጉሱም እንደ አይሁዳዊ ቃል አዘዘ። ወደ ናግራን አገርም ባደረሱት ጊዜ በእንጨት ላይ ሰቅለው ከበታቹ እሳትን አነደዱ። ቅዱስ አዝቂርም ወደ ጌታችን ጸለየ። በዚያንም ጊዜ ከማሰሪያው ተፈትቶ ከእሳት ውስጥ በደህና ወጣ። አይሁድም በድንጋይ እንውገረው ተባብለው በወገሩት ጊዜ ድንጋዮች ተመልሰው ከአይሁድ የሚበዙትን ገደሉ። ከተረፉትም ሰይፍን አንስተው የቅዱስ አዝቂርን ራስ ቆረጡ። ምስክርነቱንም ፈጽሞ የሰማዕትነት አክሊልን ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለአዝቂር ለእግዚአብሔር ምእመኑ ወዘውገ ሱራፊ ካህኑ ለኪርያቅ ሰላም ወለካለአን
ማይበራኑ ከመወርቅ ወብሩር እለበሳት ተፈጥኑ በእንተ ክርስቶስ አምላክ አመሰም አኮኑ። በዚችም ቀን የቀላትው የጋይዮስ የቃሪዮስ ጽኑ መስተጋድልም የሆነና የመልካም ስም አጠራር ዜና ያለው የዲዮስቆሮስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን ጻ ከሚባል ሀገር የሆነ አባ ዮሴፍ አረፈ። ለዚህም ቅዱስ ወላጆቹ በሃይማኖት የበለጸጉ ናቸው። ነገር ግን ያለ እርሱ ልጅ አልነበራቸውም። የቤተ ክርስቲያንንም ትምህርት መጻሕፍት ማንበብንም እያስተማሩ መልካም አስተዳደግን አሳደጉት። መልኩም እንደ ያዕቆብ ልጅ ዮሴፍ ያማረ ነበር። ባደገም ጊዜ ሞትን የዚህንም ዓለም ኃላፊነት ማሰብ በልቡ አደረ። ወደ አንድ ገዳምም ሂዶ መነኮሰ። በጸሎት በመስገድ በተጋድሎ የተተከለ ሆኖ ጸና። በዓቱንም ዘግቶ በዕለተ እሁድ ከቁርባን ጊዜ በቀር አይወጣም ነበር። ዜናውም በተሰማ ጊዜ ከእርሱ በረከቱን ይቀበሉ ዘንድ በሀገር ዙሪያ ያሉ ሰዎች የሚመጡ ሆኑ። አባቱና እናቱም የልጃቸውን ወሬ ባጡ ጊዜ እርሱን ያገናኛቸው ዘንድ ወደ እግዚአብሔር እየለመኑ ነበር። ወሬውንም በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልይላቸው ወደ እርሱ የሄዱ። እርሱ ልጃቸውን እንደሆነ አላወቁትምና። ሰውም ገለል ባለ ጊዜ ልጃቸው መሆኑን ራሱን ገለጠላቸውና ለማንም እንዳይነግሩ አዘዛቸው። እግዚአብሔርም ድንቆች ታምራትን የማድረግ ሀብትን ሰጠው። ሰይጣን እስከ ቀናበት ድረስ ወደ አገረ ገዡም ሂዶ ይህ መነኩሴ ዮሴፍ ብዙ ገንዘብ እንዳለው አስመስሎ ነገር ሰራበት። መኮንኑም በሰንሰለት ማሰሪያዎች አስረው በማግስቱም ማሰሪያዎቹ ከላዩ ወደ ምድር ወድቀው ተገኙ። መኮንኑም አይቶ ደነገጠ። ለቅድስናውም ተገዥ ሆነ። ብዙ ተጋደለና እግዚአብሔርን ካገለገለ በኋላ በሰላም አረፈ። በክብርም ቀበሩት። ከመቃብሩም ቁጥር የሌላቸው ብዙ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 25 በዚች ቀን የስሙ ትርጓሜ መርቆሬዎስ የሚባል ፊሉፓዴር በሰማዕትነት አረፈ። በዚችም ዕለት የአቃርዮስና የሮማኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጓን ደናግላዲዩ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያም ወራት ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት በፈጣሪው በኢየሱስ ክርስቶስ ኃይል ብዙ ተአምራትን እያደረገ በዳሞታ አውራጃ ወደሚገኘው ዝባፈተን ከሚባል ተራራ ደረሰ። በዚያም የሀገሩ ሰዎች የሚያመልኩት የእንጨት የድንጋይ ጣዖት አገኘ። አጋንንት እያነጋገሯቸው ብዙዎች ሰዎች ደም እያፈሰሱ ይሰውላቸው ነበር። ብፁዕ አባታችን ተክለ ሃይማኖት እሊህ ጣዖታቶችን አይቶ ከወንበራቸው ገለባበጣቸው፣ በድንጋይም ቀጥቅጦ ከቦታው አጠፋቸው። በማግስቱም የአገር ሽማግሌዎች ሁሉ ለጣዖቶቻቸው ይሰግዱ ዘንድ ተመልሰው ቢመጡ ከምድር ላይ ወድቀው ተሰባብረው አገኟቸው። ከዚያም ደንግጠው ጣዖቶቻችን ምን አገኛቸው? ማንስ ሰባበራቸው? ተባበሉ። የእግዚአብሔር ሰው ብፁዕ አባታችን አቡነ ተክለ ሃይማኖትም በጌታችን በኢየሱስ ክርስቶስ ኃይል እኔ ሰበርኳቸው። እሊህ ከእኔ እጅ ራሳቸውን ማዳን ያልቻሉ ደካሞች ሌላውን ማዳን እንደምን ይቻላቸዋል? ትንፋሽ የሌላቸው እሊህ ድንጋዮች ምን ያደርጉላቸዋል? አላቸው። ሰዎቹም ትኩር ብለው ተመለከቱና ከየት መጥተሃል? አሉት። ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ የምታስቧቸው ጣዖታትና የጣዖታት ቤት አፈርስ ዘንድ በጌታዬ በኢየሱስ ክርስቶስ ሳዝዤ ከሀገሬ መጥቻለሁ አላቸው። እነርሱም እንግዲህ ጌታ ክርስቶስ ከላከ ከእጃችን ሲያድንህ እናያለን ብለው አስፈራሩት። ከእነርሱም አንዱ የዳሞት ገዥ የሚሆን ቀፈረ ውድቀቱም የሚባል ሰው ወስደው ለዚህ አገረ ገዥ ጋኔን የሚጥለው ልጅ ነበርና አባታችን አቡነ ተክለ ሃይማኖት ባየው ጊዜ ጋኔኑ በሰው ፊት ጣለው። በዚያም የነበሩ ሰዎች ሁሉ ደነገጡ። ጋኔኑም አንተ ፍስሐ ጽዮን እኔ ከአንተ ምን አለኝ እያለ ጮኸ። አዲሱ ስምህንማ መጥራት አይቻለኝም፣ መከራዬ ታጸናብኝ ዘንድ ከዚህ ምን አመጣህ? ቀድሞ የሸዋ አውራጃ ሁሉ የተውክ ሁሉ አይበቃህም? ምን በሄድኩበት ሁሉ እየተከተልክ ከሀገርም አስወጥተህ ሰደድከኝ። ዛሬም ደግሞ ከዚህ መጣህን? በአንድ ሀገር የምታርፍ አንተ ክፉ ሰው ከአንተ ወዴት ሸሽቻ አመልጣለሁ? ወዮልኝ! እኔና አንተ እስክትሞት ስንዋጋ እንኖራለን። ይልቁንም ካላፈርክ በመቶ ሎሚ ልብ አድሬ ወደ ገደል ይጥልሃልና ትሞታለህ። እኔም
በዚያን ጊዜ ከአንተ አርፋለሁ አለው። አገረ ገዡም ይህንን ነገር ሰምቶ ደንግጦ ከእስሩ ፈታውና ከፊቱ ወድቆ እጅ በመንሳት እግዚአብሔር የሚሉት የሰማይ ፈጣሪ አንተ ነህን አለው። ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ የማመልከው የእርሱ ባሪያ ነኝ እንጂ አለው። ያም አገረ ገዥ አባቴ ሆይ አምላክ የሚባለው ማን ነው? እርሱ ሕይወት የማይገኝበት የማገኝበት ንገረኝ፣ ልጅንም አድንልኝ ባለው ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት ልጅን ባድንልህ በእኔ አምላክ በኢየሱስ ክርስቶስ ታምናለህን አለው። መኮንኑም አዎን ፈጽሜ ያምናለሁ ሲል መለሰ። በዚያን ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት አንተ ርኩስ ሰይጣን በጌታ በኢየሱስ ክርስቶስ ስም ከዚህ ብላቴና ላይ ውጣ ብሎ እጁን አንስቶ በሕፃኑ ፊት ላይ አማተበ። ወዲያውኑ ጋኔኑ ግመር ዝንጀሮ መስሎ እኔው እወጣለሁ፣ አትንካኝ፣ በእጅ ባለ እሳት አታቃጥረኝ በማለት እየጮኸ ከእጁ ላይ ወጥቶ ሄደ። በዚያም የነበሩ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት እጅ ያደረገውን ተአምራት ኃይል አይተው አደነቁ። አገረ ገዡም በፍጹም ደስታ ከቤተሰቦቹ ከሀገሩ ሰዎች ጋር በብፁዕ አባታችን አቡነ ተክለ ሃይማኖት ቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚያውኑ ዕለትም ሁሉንም በአብ በወልድ በመንፈስ ቅዱስ አጠመቃቸው። አገረ ገዡም ስሙን ገብረ ዋህድ ብሎ ሰየመው። ሚስቲቱም ወለተ ዋህድ ልጁንም ተክለ ዋህድ በማለት ሰየማቸው። ይቅርታው ቸርነቱ ለዘላለም ይደርብን። የአባታችን የጻድቁ አባታችን አቡነ ተክለ ሃይማኖት ረድኤት በረከት አማላጅነት አይለየን ለዘላለሙ አሜን። የቅዱሳን ሞት በሉ ተናገሩ። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። መዝሙረኛው ቅዱስ ዳዊት በተናገረበት መዝሙር 115 ቁጥር 15 ላይ ተመዝግቦ የምናገኘው ቃል ሲሆን የትምህርቱ ዋና መሰረት ዛሬ በተለየ መንገድ ሁለት ታላላቅ ለቤተ ክርስቲያን ዋጋ የከፈሉ ቅዱሳንን እናነሳለን። የሁለቱም ቅዱሳን ዕረፍት ነው። የመጀመሪያው ኢትዮጵያዊው ጻድቅ አባታችን አቡነ ተክለ ሃይማኖት ሲሆን ሁለተኛው ደግሞ በሰማዕትነቱ በተጋድሎው ተወዳዳሪ የሌለው የቤተ ክርስቲያን ኮከብ የሃይማኖት አርበኛ የሆነው ቶማስ ዘበራስን እናነሳለን። እሱም ባናነሳ የተጋደለለት አምላክ ይቀየመናል ብዬ ነው። ቤተ ክርስቲያን አሁን ያለንባት ሃይማኖታችን አልጋ ባልጋ ነው መንገዱ እየተባለ እንደሚዘመረው ከዚህ የደረሰች አይደለችም። ብዙ ውጣ ውረድ፣ ብዙ መከራ፣ ብዙ ዋጋ ተከፍሎ ነው። ዋጋ የከፈሉት ደግሞ ብዙዎች ቅዱሳን ናቸው። የሃይማኖት ድንበር ስለሌለው በኢትዮጵያም ይሁን በሌላው ዓለም በብዙ ተጋድሎ ቤተ ክርስቲያንን ያሻገሩ ሃይማኖትን ከጥፋት ያተረፉ ብዙ ቅዱሳንን ማንሳት ይቻላል። ይህን ስናይ ደግሞ ከሕይወታቸው ምን እንማራለን? ከትውልድ ወደ ትውልድ ሃይማኖት እየተሸጋገረ ከመጣ በእነ ተክለ ሃይማኖት ዘመን ካልቆመ እኛ ዘመን ላይ ከደረሰ እነሱ እንዴት ከዚህ ያደረሱት እኛ ስለነገው ትውልድ እንዴት እናሻግረዋለን? ይህን ማየት ይገባል። ቁሞ በዓል ማክበር፣ እልል ማለት፣ መዘመር ጥሩ ነው። ግን ከዚያ ያልፋል ክርስትና ዋጋ የሚያስከፍል ስለሆነ። ስለዚህ የእነዚህን የሁለቱን ቅዱሳን ሕይወት አጠር አድርገን ነው የምናየው። ቢበዛ ያሰለቻል። ብዙዎቻችሁ ቆማችሁ ስለሆነ ያላችሁ ታቦተ ሕጉን የተሸከሙ ከምሽቱ ጀምሮ የቆሙ ሊቃውንት ከኛ ጀርባ የረቀቁ የመጠቁ ሊቃውንት እንዳሉ እናውቃለን። እድሉ ደርሶኝ እጣው ገጥሞኝ ነው አሁን በእናንተ ፊት የቆምኩት እንጂ ብዙ አባቶች አሉ። የምስጢር ባለቤት የጥበብ ጌታ ለእኛ መናገሩን ለእናንተ ማዳመጡንና መስራቱን እንዲያድልን ፈቃዱ ይሆንልን። ማን ያስተምረን? ንገሩኝ በአንድ ድምፅ። ማን ያስተምረን? እግዚአብሔር ያስተምረን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። ቅዱሳን የምንላቸው ዓለምን የናቁ ዓለምን ከነግሳንግሷ የተው የዚህ ዓለም ማንነት ያላሸነፋቸው ራሳቸውን ለእግዚአብሔር መስዋዕት አድርገው የሰጡ በመስዋዕትነት ያለፉ በሰውነታቸው ላይ እሳት እየነደደ ጅራፍ እየወረደ ከሃይማኖታቸው ያልጎደሉ ከስነ ምግባራቸው ያልተለዩ ቅዱሳን እንላቸዋለን። ቅዱሳን ማለት የተለዩ ማለት ነው። ለእግዚአብሔር መንግሥት ለሰማያዊ ርስት የተለዩ
የዚህ ዓለም ማንነት ያላሸነፋቸው እኔንና እናንተን ቀንና ሌሊት የሚያጨቃጭቀን፣ የሚያለያየን፣ የሚያከፋፍለን የዚህ ዘመን ጉዳይ ያልነካቸው ሰማያዊውን ርስት ዘላለማዊውን መንግሥት አሻግረው እየተመለከቱ ለዚያ እውነት የተጋደሉ ቅዱሳን ይባላሉ። ከነዚህ አንዱ አቡነ ተክለ ሃይማኖት ናቸው። ጻድቁ አባታችን ታሪካቸው ሁልጊዜ እንደሚነገረን አባታቸው ጸጋ ዘአብ እናታቸው እግዚአብሔር ይባላሉ። እነዚህ ቅዱሳን ለቤተ ክርስቲያን ዋጋ ከከፈሉ ሰዎች የተገኙ ናቸው። በትዳር ሲኖሩ ልጅ ያልነበራቸውም ያዝኑ፣ ይተክዙ፣ ይጸልዩ ነበረ። እግዚአብሔር ጸሎታቸውን አልከለከለም። ጆሮ ከልመናቸው ልመናቸውን ከመስማት ቸል አላለምና ጊዜው ሲደርስ ወንድ ልጅ እንደሚወልዱ እግዚአብሔር በመልአኩ በኩል ነገራቸው። አቡነ ተክለ ሃይማኖት ተወለዱ። ሕፃን ሆነው ከሕፃንነት ጀምረው ለእግዚአብሔር የተለዩ ጻድቅ እንደሆኑ በልደታቸው ጊዜ በሰፊው ይነገራል። አሁን ወደ ስራቸው ነው የምናየው። ጻድቁ ካደጉ በኋላ ሥርዓተ ድቁና ወይም ደግሞ የክህነት የመጀመሪያ ስጦታ የሆነውን ድቁና ተቀብለው በቤተ ክርስቲያን ሲያገለግሉ እየተዘዋወሩ ሲጋደሉ ብዙ ተጋድሎ ገጥሟቸዋል። ወንጌልን አስተምረዋል። የእግዚአብሔር መንግሥት ይሄ ነው እያሉ ጣዖታትን ድል ነስተዋል። ምን አልኳችሁ? ጣዖታትን። አቡነ ተክለ ሃይማኖት ብዙ ጊዜ የሚታወቁ በዚህ ጣዖታትን ድል ነስተዋል። ጌታ በወንጌሉ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ እንደጻፈልን እንደተናገረልን ያመኑ ክርስቲያኖች እባቡን ይይዛሉ፣ አይጎዳቸውም። አጋንንትን ድል ይነሳሉ፣ በጣዖታት ላይ ይነግሳሉ፣ ምንም የሚጎዳቸው የለም እንዳለው ከጣዖታት ጋር ጣዖታትን አቁመው ከሚሰግዱ ከጣዖት አምላኪዎች ከመምለኪያነ ጣዖት ከጸላያነ ሃይማኖት ጋር ብዙ ዓመት ተጋድለዋል። በተለይ አንድ በጣም ጨካኝ የሆነ ሰው ይታወቃል በዚህ ታሪክ። እሱም ሞቶሎሚ ይባላል። የዳሞት አገረ ገዥ ነው። ይህ ሰው ከጻድቁ ወላጆች ጀምሮ ጻድቁንም ጭምር ሳይቀር አቡነ ተክለ ሃይማኖትን ሲጋፋ የነበረ ሰው ነው። ሲታገል የነበረ ሰው ነው። አቡነ ተክለ ሃይማኖትን ለጣዖት ስገድ፣ እኔ ላቆምኩት ምስል ተንበርከክ እያለ ሲያንገላታ የነበረ ጨካኝና ክፉ ሰው ነው። አንድ ቀን እንዲሆነ በተለያየ በሳጥን እያደረገ ገደል ይከታቸዋል ተክለ ሃይማኖት። ምክንያቱም እሱ ያቆመውን ስዕል ከንቱ ያደርጉበታል። እሱ ያቆመውን ጣዖት ባዶ ያደርጉበታል። ሕዝቡን እያሳመኑ በምድር ሊመለክ የሚገባው ፈጣሪ ሰማያት ወምድር የሆነው እግዚአብሔር ነው፣ ለጣዖት አትስገዱ፣ አትንበርከኩ እያሉ ሕዝቡን ሲማርኩ ንጉሡ ተበሳጨ። አምጡልኝ አለ። በሳጥን ቆልፎ ገደል ከተታቸው ይሙት ብሎ። አቡነ ተክለ ሃይማኖት ግን የሚያመልኩት አምላክ ከየትኛውም ነገር እንደሚያሻግራቸው ያምናሉና በሳጥን ገደል ውስጥ ሲከታቸው ሳጥኑን ወርደው ሲከፍቱት ጻድቁ ብድግ ይላሉ። ማን ይችላል? የእግዚአብሔር ልጆች ንገሩኝ እስኪ ማን ይችላል? ታውት ቆይ እልልታውን ተውና ዝምላችሁ። ከዚያ ሳጥን ሲወጡ ጻድቁ አንደበታቸው ተስሎ ይወጣሉ። አንተ መምለክ ጣዖት፣ አንተ ክፉ እግዚአብሔርን አምልክ፣ አንተ የምታመልከው ጣዖት ከወርቅ የተሰራ ነው። ምክንያቱም አማልክቲሆሙ ለአሕዛብ ዘወርቁ ዘብሩር፣ የአሕዛብ አምላኮቻቸው የወርቅ የብር የነሐስ በእጅ ተቀጥቅጠው በእግር ተረግጠው የተሰሩ ናቸው። እኔ የማመልከው አምላክ ግን ሰማይን ከነልብሱ ምድርን ከነግሱ የፈጠረ አምላክ ነው። እባክህ ዘወር በል እያሉ ከሳጥን ሲወጡ በደስታ ይወጡ ነበር። በመጨረሻው ሰዓት ለማሳጠር ታሪኩን ይሄ ሰው አይሞትም፣ አሁን መግደል አለብኝ ብሎ ጦር መዞ ወደ አቡነ ተክለ ሃይማኖት ሲወረውረው ጦሩ ተመልሶ ከእጁ ላይ ተጠመጠመ። መጨረሻ ላይ ጫፉ እጁ ውስጥ ገባና ወጋው ይላል። የገዛ ጦሩ። አያችሁ የእግዚአብሔር ልጆች፣
ክፉዎች ወደ እናንተ ጦር ሊወረውሩ ይችላሉ። ክፉ ሐሳብ ሊወረውሩ ይችላሉ። መርዝ ሊበጠብጡ ይችላሉ። ግን እግዚአብሔር ከኛ ጋር ከሆነ አሸናፊው ማን ነው ማለት ነው? ነገሩ ይባድል። እግዚአብሔር ነው አሸናፊው። እግዚአብሔር ነው ከቅዱሳን ጎን የሚቆመው። ቅዱስ ጳውሎስ ለዚህ ነው እንዘ እግዚአብሔር ምስሌነ መኑ ይከላሃነ፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል አለ። ማን ከኛ ጋር ከሆነ ንገሩኝ እስቲ ክርስቲያኖች፣ ማን ከኛ ጋር ከሆነ? አዎ እግዚአብሔር ከኛ ጋር ከሆነ። እውነት ነው፣ እግዚአብሔር ከኛ ጋር ነው። እግዚአብሔር ሁልጊዜም በኃጢአታችንም በጽድቃችንም አይለየንም። የእኛ ልብ ነው ክፉ የእግዚአብሔር ልጆች። እኔ ጥያቄው ዛሬ እግዚአብሔር ከኛ ጋር ነው አይደለም? አይደለም። የኔ ጥያቄ እኛ ከእግዚአብሔር ጋር ነን ወይ? እግዚአብሔርማ እውነት ነው ከኛ ጋር። እግዚአብሔር ከኛ ጋር ባይሆን መሽቶ አይነጋም። እግዚአብሔር ከኛ ጋር ባይሆን ውሎ መግባት ተኝቶ መነሳት አይቻልም። እግዚአብሔር ከኛ ጋር ባይሆን ስንቶቹ እንደ ቅጠል ረግፈዋል፣ እኛ በቸርነቱ ተጠብቀናል። እግዚአብሔር ከኛ ጋር ባይሆን ኑሮ እንጀራ ጎርሰን ውሃ ተጎጭተን ማደር አንችልም። እግዚአብሔር ከኛ ጋር ባይሆን ኑሮ ጨካኙን ዘመን መራራውን ዘመን መሻገር አይቻልም ነበር። ለዚያ ነው ቅዱስ ጳውሎስ እግዚአብሔር ከኛ ጋር ካልሆነ ያለ። ከአቡነ ተክለ ሃይማኖት ጋር ያለው እግዚአብሔር አሸናፊ ስለነበር ለእሳቸው የተወረወረው ጦር መልሶ በወርዋሪው እጅ ላይ ተጠምጥሞ ወጋው፣ ተሰቃየ ይላል። ጻድቁን ለመናቸው። ምን ብሎ? አባቴ ሆይ በድያለሁ ጸልይልኝ አለው። አቡነ ተክለ ሃይማኖት ቀና ብለው ጌታ ሆይ ይሄ መምለክ ጣዖት በወጋው ጦር ቢሞት የኔም ተጋድሎ ከንቱ ነው፣ ያንተም አምላክነት ከንቱ ይሆናል። ይልቅስ ልቡን ንካውና አስተምረውና አንተን አምኖ ይሙታሉና ጸልዩ። ያን ጊዜ በእጁ ላይ ያለውን ጦር ነቀለው። አቡነ ተክለ ሃይማኖት ዳሰው ቁስሉን ፈወሱት። ይሄ ክፉ ንጉሥ ብዙዎቹን ሲያሳድድ የነበረው ሰው በሚገርም ሁኔታ ያሳደደውን ጻድቅ በጉልበቱ ላይ ወድቆ ይቅርታ ጠይቆ እግዚአብሔርን አምኖ አረፈ ይላል። ክርስቲያኖች ጻድቁ አባታችን አቡነ ተክለ ሃይማኖት ለበቁት ለክርስቲያኖቹ ብቻ ሳይሆን ለክፉዎቹ እንኳ በጸሎታቸው የሚቆሙ ጻድቅ ናቸው። የጻድቁ በረከት ከሁላችን ጋር ይሁን። ከዚያ በኋላ ከብዙ ተጋድሎ ከብዙ ወንጌል አገልግሎት በኋላ እንደገና ኤጲስቆጶስነትን ተቀብለው በኤጲስቆጶስነት ዘመናቸው በጣም ብዙ ዋጋ ከፍለዋል። ይሄ ነው የማይባል በየወሩ የሚነገራቸው ታሪክ ነው። በጣም ብዙ ዋጋ ከፍለዋል ጻድቁ አባታችን። የእግዚአብሔር ልጆች ወደ ራሳችን ሕይወት መለስ እናድርግ። ታሪክ መተረክ ቀላል ነው። ታሪኩን ሆኖ መገኘት ግን ከባድ ነው። በተለይ ለዚህ ዘመን ክርስቲያን፣ ለዚህ ዘመን ትውልድ ጻድቁ አባታችን ድንበር አልነበራቸው። ኢትዮጵያ ምድርን አካለው ወንጌል ሰብከዋል። ትንሣኤውን መስክረዋል። የክርስቶስን ማዳን አውጀዋል። ጣዖታትን ድል ነስተዋል። አጋንንትን አውከዋል። ለአጋንንት ረፍት የሚነሱ ጻድቅ ነበሩ። ድንበር አልነበራቸውም። እኛ የማን ልጆች ነን? እስቲ ንገሩ። የማን ልጆች ነን? መስክሩላችሁም። የማን ልጆች ነን? እሺ፣ ከዚያ በታች አሁን ያነሳናቸው ጻድቁ አባታችን ናቸው። እኛ የእሳቸው እምነት ተከታዮች ነን አይደለ? ግን እኛ እንዴት ነን? ጥሩ ነን? እንደው በማርያም ንገሩኝ። ጥሩ ነን? ጥሩ የሆናችሁ ጥሩ ነን በሉ። ጥሩ ያልሆናችሁ አይደለንም በሉ። አሁን ሁሉ ታያስፈልጋል። ጥሩ ነን ወይ? እኛ የኢትዮጵያዊ ጻድቅ የአቡነ ተክለ ሃይማኖት እምነታችን ነው ምንል ነው። አገራቸው አገራችን ነን ምንል ነው። ጽድቃቸው ጽድቃችን ነው ምንል ነው። ጸሎታቸው ጸሎታችን ነው ምንል ነው። በጎ ስራቸው መልካም ተግባራቸው የኛም ነው ምንል ነው። እሳቸውን የምንከተል ነን ወይ ነው። አንገፋፋም። ዛሬ ችግር የለም። በመካከላችን ድንበር አላስቀመጥንም። በመካከላችን መለያየት የለም። እኛ እኮ ብንሞትም ብንኖርም የማንን እናንተ እስኪ ንገሩኝ፣ የማንን? ቅዱስ ጳውሎስ እንዲህ ነው ያለው፣ እመኒ የሆነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት። ሮሜ 14 ቁጥር 8 ላይ ብንኖር ለእግዚአብሔር እንኖራለን። እስኪ በሉ ይህን ቃል ብንኖር ለማን እንኖራለን? ለማን? ለማን? እንደዛ ነው ኑሯችን። ለእግዚአብሔር ነው የምንኖረው። ከዚህ ወጥተን ስንሄድ በየመንደራችን ሌላ ችግር የለም። ጣዖት የሚያመልክ የለም። ዘረኝነት ጣዖት የሆነበት የለም።
ክፋት ጣዖት የሆነበት የለም። አለማመን ጣዖት የሆነበት የለም። ገንዘብ ጣዖት የሆነበት የለም። ስልጣን፣ ገንዘብ ጣዖት የሆነበት የለም ወይ? ብንኖር ለእግዚአብሔር እንኖራለን አለ። እንደገና ደግሞ ወእመኒ ሞትነ ለእግዚአብሔር እንመውት። ብንሞትም ለማን እንሞታለን? ለማን? ቀዝቀዝ አላቸው። አሁን እዚህ ላይ ብንሞት ለማን እንሞታለን? አይዟችሁ መሞታችን አይቀርም ብንፈራው አይቀር። ብንሞትም ለእግዚአብሔር ነው አለ ቅዱስ ጳውሎስ። ቅዱስ ጳውሎስ ሞትን በሕይወቱ ስላሸነፈ ነው። የዚህን ዓለም ውጣ ውረድ በመከራው ስላሸነፈ ብኖርም ለእግዚአብሔር ነው ብኖር፣ ወንጌል እሰብካለሁ፣ ትንሣኤውን እመሰክራለሁ፣ እውነትን እናገራለሁ፣ የእግዚአብሔርን መንግሥት አውጃለሁ። ብሞትም የተዘጋጀልኝ ዘላለማዊ መንግሥት አለ። ዘድሉ ለክሙ እምቅድመ ይትፈጠር ዓለም የተባለ ማቴዎስ 25:25 ላይ አስቀድሞ የተዘጋጀ የእግዚአብሔር መንግሥት ስላለው ብሞትም ለእግዚአብሔር እሞታለሁ አለ። ጻድቁ አባታችን ይሄን ነው ያሉት። ክርስቲያኖች እኛ እኮ ኑሯችንም ለራሳችን ሞታችንም በራሳችን እየሆነ አይደል ያለው? ትንሽ ስገልጠው ኑሯችን ለራሳችን ነው ማለት ገንዘብ እናገኝ እንጂ ጣዖት አምልኮም፣ ሌብነቱም፣ መገዳደሉም፣ ዘረኝነቱም ጥቅም ካስገኘልን ችግር የለብኛል ያረል እውነታው መደባበቅ ያስፈልጋል። እውነቱ ጥቅም ካስገኘ ሊያስገኝልን ይችላል የምንል ከሆነ የሚቀርን ኃጢአት የለም። ስንኖር ነው ኑሯችን። ስንሞት በራሳችን ሆኗል። አሁን እኮ የእግዚአብሔር ልጆች ጊዜው ደርሶ የእግዚአብሔር ጥሪ ወደ እሱ መጥቶ ሕይወቱ ከሚያልፈው ሰው ይልቅ እርስ በርሱ የሚንገዳደለው አልበዛም? አልበዛም? ዛሬ ሰው እንደ ቅጠል እየረገፈ ያለው ለምንድን? እግዚአብሔርን በማወቅ ነው። እውነት የተክለ ሃይማኖት ልጆች ሆነን ነው? ይህ አይደል እየሆነ ያለ? ሰው በየቀኑ እንባ አልቆ ልጅ እስከሚያለቅስ ድረስ እናቱ ለሶስት ልጆቿን በቀን የምታጣው እየሰማን አይደል? ሞታችን እኮ በራሳችን ያመጣነው ችግር ስለሆነ ሞቱ ከሕፃናት እስከ አረጋውያን በየቀኑ የምናየው ነው። አሁን ማተለማምደናል እኮ ቀደም ጆሮአችንም ጠግቧል፣ አይናችንም ጠግቧል። እማናየውም እማንሰማውም የሚገርመው የሚያሳቅቀን መከራ የለም። የሚያሳቅቀን መከራም የለም። አሁን ለምደነዋል። እግዚአብሔር በቸርነቱ መከራችን ከኢትዮጵያ ላይ ያርቅልን። አሜን። ከባድ ነው ክርስቲያኖች። ቅዱስ ጳውሎስ የተናገረውን መነሻ አድርገን ብንኖርም የማንን ነው ያለው? ለጌታ እንኖራለን። ብንሞት ለማን እንሞታለን? ለጌታ እንሞታለን እንዳለው ቅዱስ ጳውሎስ ጻድቁ አባታችን አቡነ ተክለ ሃይማኖት ኑሯቸው ለእግዚአብሔር ነው፣ ሞታቸውም ለእግዚአብሔር ነው። ስለዚህ ጻድቁ በኢትዮጵያ ምድር ድንበር አልነበራቸው። ወንጌልን ለፍጥረት ሁሉ ነበር የሰበኩት። ለማን ሁሉ አልኳችሁ? ለማን ሁሉ? ጌታ ምንድነው ያለው? ቅድም በጠቀስኩት ወንጌል ላይ ለቅዱሳን ሐዋርያት በመጨረሻው ወንጌልን ሁሉ ለፍጥረት ስበኩ። ለማን ስበኩ? ለፍጥረት ሁሉ ስበኩ። ድውዮችን ፈውሱ፣ ሙታንን አንሱ፣ ለምጻሙን አንሱ ነበር የተባሉት ለቅዱሳን ሐዋርያት። ይሄ ነው የቤተ ክርስቲያን ተልእኮ። አቡነ ተክለ ሃይማኖትን አጋንንትን ድል እየነሱ ወንጌልን ለፍጥረት እየሰበኩ አንድነትን እየመሰከሩ የክርስቶስን ትንሣኤ ለፍጥረት እየሰበኩ የኖሩ ጻድቅ ናቸው። ክርስቲያኖች ወደ ራሳችን እንመለስ፣ ወደ ኢትዮጵያዊነታችን እንመለስ፣ ወደ ክርስትናችን እንመለስ። እኛ የቅዱሳን ልጆች ነን። እኛ የእነ ተክለ ሃይማኖት ልጆች ነን። የእነሱ ተከታዮች ነን። እኛ እነርሱ በተጋደሉላት ሃይማኖት፣ እነርሱ ዋጋ በከፈሉላት ሃይማኖት ላይ የምንኖር ከሆነ እባካችሁ የእግዚአብሔር ልጆች ቢያንስ እንኳ ለሃይማኖት ዋጋ መክፈል ቢያቅት እንኳ ሰው ዋጋ ማስከፈል ይቆም። ይሄ ነው እየከበደ ያለ ክርስትና እንደዚህ ያለ። ለማንኛውም ጻድቁ በዚህ ሕይወት ኖሩ። በመጨረሻው ጊዜ ግን ከተጋድሏቸው በኋላ ከረጅም ዘመናት አገልግሎታቸው በኋላ ከረጅም ዘመናት ምስክርነታቸው በኋላ ከረጅም ዘመናት ከእግዚአብሔር ጋር የነበራቸው የአገልግሎት ግንኙነት በኋላ በመጨረሻው
የራሳቸው በዓት ሰርተው ዋሻ ቆፍረው መጠለያ አዘጋጅተው በአራቱም አቅጣጫ በቀኝም በግራም በፊትም በኋላም ጦር ተክለው ሲደክማቸው ግድግዳውን እንዳይደገፉ መቀመጥ እንዳይችሉ መደገፍ እንዳይችሉ በጣም እኮ ይገርማል እናንተ። ለ7 ዓመታት ቆመው እግራቸው መንምኖ ምግብ ሳይበሉ ውሃ ሳይጠጡ ከቁመታቸው ብዛት የተነሳ አንዱ እግራቸው እስኪቆረጥ እስኪሰበር ድረስ ጦር ተክለው ዋጋ ከፈሉ አቡነ ተክለ ሃይማኖት። አቤት! አሁን እኛ 7 ደቂቃ መቆም አቅቶን እንብረከረካለን። 7 ሰዓትማ ረጅም ነው። 7 ዓመት በግራ በቀኝ ጦር ተክለው እንዴት አይነት እምነት ነው! እንዴት አይነት ተቃድሞ ነው! እንዴት አይነት ክርስትና ነው! እንዴት አይነት እግዚአብሔርን መውደድ ነው! የእግዚአብሔር ልጆች 7 ደቂቃ እኮ መቆም ያቅተናል፣ እንብረከረካለን። እኛው 7 ዓመት በዚህ ተጋድሎ ነው የቆዩ። በመጨረሻ በትንሽ ህመም ጌታ ራሱ ጊዜው ሲደርስ አቡነ ተክለ ሃይማኖትን ጻድቁን አባታችን ተጋድሎህን አይቻለሁ፣ ጸሎትህን ተቀብያለሁ፣ ክርስትናህን እምነትህን ወድጃለሁ፣ ከዚህ በኋላ ያለ ተጋድሎ ይበቃል፣ እረፍት ያስፈልግሃል ብሎ ገድላቸው ታሪካቸው ይናገራል። የጻድቁ በረከት ከሁላችን ጋር ይሁን። የጻድቁ በረከት ከኛ ጋር ይሁን። እግዚአብሔር በጻድቁ ጸሎት በአባታችን በአቡነ ተክለ ሃይማኖት በጻድቁ ጸሎት ኢትዮጵያንና ሕዝቦቿን በቸርነቱ ይማርልን። ምክንያቱም ቃል ኪዳን ገብቶላቸዋል። የገባው ለመላው ኢትዮጵያ ክርስቲያኖች ነው። ሕዝቦቿን እንዲምርላቸው፣ አገሪቱን እንዲጠብቅላቸው ከክፉ ነገር ሁሉ እግዚአብሔር ቃል ገብቶላቸዋል። ግን እግዚአብሔር ቃል ኪዳኑን እንዳይፈጽም የጻድቁም የተገባላቸው ኪዳን እንዳይፈጽም የእኛ ኃጢአት እጅግ በዝቷል። እግዚአብሔር ኃጢአትና በደላችን በቸርነቱ ይቅር ይበለን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን